የኑሮ ውድነቱን እንደምታዩት ነው። የስራ አጥነት እንደምታዩ ነው። የተከበሩና የተፈሩ የታላቋን ኢትዮጵያ መሪዎች በማንቋሸሽ ዞሮ ዞሮ በኔ እይታ ፌደራል መንግስቱ ላይ የሚመጣ ጦርነት አይቀሬ እንደሆነ ነው የሚታየኝ። ታደሰ ወረደ የሄደበት መንገድ ጦርነትን አለመፈለግ ነው ለኔ። ከኑሮ ውድነቱ ግራ ከተጋባበት እናቶቻችን፣ አባቶቻችን፣ ወንድሞቻችን ከደረሰባቸው ኑሮ ራሱ እየቆላቸው ካለበት ምን እንዳይሆን ነው? ቆይ ለህልውና ምትለው የምን አባት ህልውና ነው? ህልውና ራሱ ቆይ ምንድን ነው? እየሞትክ ኑሮ እየገደለ ነው ያለው። ስትኖር ነው ህልውና ምናምን ትለዋል። ስበላ ነው ወገኖቻችን። ዛሬ የኑሮ ውድነቱን እንደምታዩት ነው። የስራ አጥነት እንደምታየው ነው። አይደለም በኢትዮጵያ ደረጃ በዓለም ደረጃ እንኳን እንደምታዩት ነው። እያንዳንዱ ግለሰባዊ ሆነው ኑሮውን ለማሸነፍ ህይወቱን ለመምራት ቢሎቹን ለመክፈል ደፋ ቀና የሚልበት ሀገር ላይ ነው ያለው። ፋይት አድርገህ የምትኖርበት ሀገር ላይ ነው ያለው። እንደ ኢትዮጵያ ደግሞ አስበው። አንድ ትግራዋይ ከረቡላ የሚያጫውተው ያጫውታል፣ አዲስ አበባ ላይ የሚሰራው ይሰራል፣ የምታስተናግደው ታስተናግዳለች፣ የሚነግደው ይነግዳል፣ ህንፃ ሰራተኛው ይሰራል፣ የቤት ኪራይ ያለበት ወጪ ያለበት፣ ገበሬው ያርሳል። የገበሬው መሰረታዊ ጥያቄ ፈርቲላይዘር አምጣልኝ ነው፣ ትምህርት ቤት ገንባልኝ ነው፣ ወይ ንጹህ ውሃ መጠጥ አምጣልኝ ነው የሚለው፣ ወይ መንገድ ገንባልኝ ነው የሚለው። እስከ መቼ ነው በህዝባችን አናት ላይ ቁጭ ብለህ እኛና እነሱ እያልክ ድራማ ትርክት እየፈጠርን ምን ማገዳቸው ነው ጥያቄው? ኢናፍ ኢዝ ኢናፍ ማይ ፍሬንድ። ኃላፊነቱ የማን ነው? ቴዲ ስልጣን ላይ ተቀምጠ ማንም ምንም ለህዝብ የሚሰራ የለም። ጠቅላላ አሁንም ስልጣን ላይ ያሉት እኮ እንደምታየው እንደማነበልህ እኮ ነው። ሙሰኛ፣ ሌብነት፣ አጭበርባሪነት ነው። ለህዝብ እሰራለሁ ብለህ ነው የምትወዳደረው። በየ5 ዓመቱ በሚደረግ ምርጫ አማላይ ሀሳብ ነው የምታቀርበው ለህዝቡ። ስልጣን ላይ ስትወጣ ማዲያታም የነበርክ ሰውዬ ወዛም ትሆናለህ። መጻጉ ሰውነት የነበረ ሰውዬ ቦርጫም ትሆናለህ። እግረኛ የነበርከው ሰውዬ በቬት ትሄዳለህ። ይሄ ምቾት የተጓደለ ሰዓት አንድ ጊዜ ዞር ብላ የተማታቀው ህዝብ ጋር ትገባለህ። በማንነታችን ምክንያት ህልውና አደጋ ውስጥ ገባን ይላል። ህልውና አደጋ ውስጥ የገባው ራሱ ግለሰቡ ነው። የራስህ ጉዳይ። ስትበላ አይተኸኛል እኔ ነው ማለት ያለብህ። ጦርነትም ሲሉ ከዚህም ከዛም ፕሮፓጋንዳ የተሰራ እንደሆነ ካየ ራሳቸው ፖለቲከኞች አዲስ አበባ፣ መቀሌ ምናምን የተመላለሱ ይነጋገሩ እንደነበረው አሁንም የሰላም ትዕግስቷን ሊሟጠጥ አይችልም። ምንም አይነት ነገር የለም። እራሳቸው በር ዘግተው ይመካከሩ፣ ራሳቸው ጣጣቸውን ይጨርሱ። ኢነፍ ኢዝ ኢነፍ ማለት አለብህ እንጂ ሁለት የተለያየ ሀገር የምንኖር ህዝቦች ይመስል ትንታኔዎቻችን ራሱ መስተካከል አለባቸው። ይሄ ነው እውነታው። ከዚህ ከሀቁ አንውጣ። ቢያንስ በዚህ ጊዜ እኛ እንኳን በእድሜያችን እፍኝ በማትሞላ እድሜያችን ብዙ ጦርነት አይተናል እኮ እኛ። እንደ አዲስ ነው እንደ የምትሆኑት እናንተ? ውጊያ ተዋግቶ እንደማያውቅ ነው እንደ አክት የምታደርጉት? እኛ እኮ የአፍሪካ ዋንጫ እንኳን በ2 ዓመት አንዴ ነው የሚደረገው። በሆነ ከዓለም ዋንጫ ጋር እንኳን እንዳይጋጭ በ3 ዓመት አንዴ ሆኗል። እኛ እኮ በየዓመቱ ነው የተዋጋን ያለ ነው። እንደገና እንደ አዲስ ነው እንደሚፈላብን ሰው ላንዋጋ የምንችልበትን ነገር ራሳቸው ፖለቲከኞች ችግሮቻቸውን እስከ መጨረሻው መዋጋት እንደሆነ አይተነዋል። ችግሮቻቸውን ሊፈቱ የሚችሉበት ነገር ካለ እሱ መጀመሪያ እኔው ለማለት ያለው። ሁለተኛ አስገዳጅ ሁኔታ ካለ ራሱ ይሄ ነገር ለጦርነት የሚጋብዝ ነው ወይ? አንዳንዴ እኮ ሳንደማመጥ ስለምናልፍ ነው እንጂ ሁለቱም ግራ ቀኝ ያሉ ኃይሎች የሚናገሩትን ብትሰሙ እኮ አሁን ይሄ ያዋጋል ነው የምትለው። አሁን ይሄ የሚያዋጋ ጉዳይ ነው በመድኃኒዓለም ነው የምትለው። ሰከን ብለን ስለማንሰማ እኮ ነው። ያስተላለፋቸው ጉዳይ እኮ ይዚ ነው እኮ። ወይ ተፈናቃዮች ይመለሱ ነው፣ በጀት ይለቀቅ ነው፣ ለፌደራል መንግስቱ ውክልና ነው፣ የፌደራል መንግስቱን ስልጣን ተቀበሉ ነው። ይሄ የሚያዋጋ ነው። ይሄ በሀገር ሽማግሌ እኮ ሊፈታ የሚችል ነገር ነው። ሰው አለመደማመጥም እልህም እነዚህ ተደማምረው ነው። ጥላቻም እነዚህ ይደማመራሉ። ከኛ ያልሆኑ ወገኖችም ይገባሉ። ዝም ብሎ ይገባል ሰው አማርኛ ጽድት አድርጎ ስለተናገረ ከአንተ ወገን ይመስልሃል። የሚተነትነውን ትንታኔ ሳናላመጥ እንውጣለን። ከዛ ጎራችን ይደበላለቃልና ከዚህ እንድንወጣ ነው ጋይስ። እሺ ከልብ አመሰግናለሁ። ኢወርልድ ወደ አንተና ሄዳለሁ። ከዛ ወደ ኢንፊኒቲቭ
አመሰግናለሁ። እንዴት ዋላችሁ? እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ የሀገሬ ልጆች። አቶ ይርታቸው ትንሽ በንግግሩ ስላልተስማማው ነው በዋናነት የገባሁት። አቶ ይርታቸው ኢትዮጵያን በጣም በክፉኛ የሚጠላ የኢትዮጵያን አመራሮች ክፉኛ የሚጠላ የሚጸየፍ እና ከኢትዮጵያ ጠላቶች ጋር ወግኖ በየመድረኮቻቸው የሚገኝ የኢትዮጵያን ክፉ የሚፈልግ ኢትዮጵያን መበታተን የሚፈልግ ኢትዮጵያን የሚቃወሙ ማናቸውም ጋራ አብሮ አሸሼ ገዳሜ በማለት የሚታወቅ ትልቅ በእድሜ ትልቅ የሆነ ሰው ብዙዎቻችንን መምከርም የነበረበት ሰው ነው። ነገር ግን በያገኘው አጋጣሚ ሁሉ የኢትዮጵያን እጅግ የተከበሩና የተፈሩ የታላቋን ኢትዮጵያ መሪዎች በማንቋሸሽ በማጠላላትና ስማቸውን በማጥፋት ስራ ላይ ተሰማርቶ ያለ ሰው ነው ቀን ከሌሊት። ይሄ በጣም ብዙ ጊዜ ከዚህ ነገር ይወጣል ብዬ አስቤ ነበር። አሁን ኢትዮጵያ ውስጥ ያለውን እድገት አይቀበልም። ኢትዮጵያ ውስጥ ያለውን ልማት እንደ ልማት አይወስድም። ኢትዮጵያ ውስጥ ያለውን ሰላም ለማደፍረስ ከሚሰሩት ጋራ አቶ ይርታቸው በጠሩት ስብሰባ፣ በጠሩት መድረክ፣ በጠሩት የሁሉ የቨርቹዋል ሁኔታዎች የሚገኝ ሰው ነው። በአጠቃላይ ግን ኢትዮጵያ በከፍታ ላይ ያለች ሀገር ናት። በአሁን ቅድም ባነሳው ነጥብም ኢትዮጵያ ማነው ኤርትራ ከአሜሪካ ጋር ስምምነት ጨርሳለች የሚል በሬ የወለደ የሆነ ወሬ ይዞ መጥቷል። ምንጩን የማይጠቅሰው አሉባልታ ማለት ነው። የኢትዮጵያ መንግስት በዲፕሎማሲው ረገድ ምን እየሰራ እንደሆነ በሚቀጥለው ሳምንት ይህንን በደንብ መዝግበ ያዘው ቴዲ። በሚቀጥለው ሳምንት ኢትዮጵያና አሜሪካ ምን አይነት ስራ እንደሚሰሩ ምን አይነት ውጤት ላይ እንደሚደርሱ ሁላችንም የምናየው ነው የሚሆነው። ሌላኛው የፌዴራል መንግስቱ የኮንፍሊክት ማኔጅ የማድረግ አቅም፣ ፌዴራል መንግስቱ በተደጋጋሚ አገሪቱ ላይ አሁን ባለው ሁኔታ ኮንፍሊክት ማኔጅ የማድረግ አቅም የለውም። በተለያዩ ቦታዎች ላይ ግጭቶች እየጨመሩ አዲስ ግጭት እየተወለደ ነው እንጂ የመጣው ማኔጅ አድርጎ እስከ መጨረሻው መፍትሄ መስጠት አልቻለም። የቲፒኤልኤፍ ወይ በኃይል ግጭቱን ማስቆም አልቻለም፣ ወይ ደግሞ በስምምነቱ ገፍቶበት መፈጸም አልቻለም። ከዛ በተለየ ደግሞ በየአቅጣጫው አሁን ላይ ሰሞኑን ደግሞ ከሱዳን ጋር የጀመረውን ነገር ማየት ይቻላል። ተናካሽ ውሻ ነው የሆነው። በእንደዚህ አይነት ሁኔታ ግጭት ጦርነት አይኖርም የሚል ድምዳሜ ላይ መድረስ አስቸጋሪ ነው የሚሆነው። ሌላው አገሪቱ ላይ ያለው ቀውስ ከኑሮ ውድነት አኳያ ዜጎች የመሰላቸት ተስፋ የመቁረጥ ሁኔታ ነው ያለው። ይሄ ደግሞ ተስፋ የቆረጠ ዜጋ እንግዲህ ምን ሊያደርግ እንደሚችል ግልጽ ነው። አሁን ጦርነት መምጣቱ ምንም ማተር የሚያደርግ አይደለም። እንደ በፊቱ ኮንሰርን አድርጎ አገር ተነካ ወይም ደግሞ በመንግስት ላይ ጦርነት ተቀሰቀሰ ተብሎ የሚወጣ ዜጋ የለም። ሁሉም ዜጋ ተማሯ ስርዓት ለውጥ ነው የሚፈልገው። የመንግስት መዋቅሩ እንደሚታየው ነው የፈራረሰ የተበላሸ። በየጊዜው የምንሰማቸው ዜናዎች ተስፋ የምታደርጋቸው ሳይሆን ተስፋ እንድትቆርጥ የሚያደርጉ ናቸው። ሙስና፣ ህዳሴ ግድቡን የሚያክል በጀት በ6 ወር ውስጥ የሚበላበት፣ ለዛውም ይሄ በግልጽ እንደው ወጣ ተብሎ ነው። ከዛ የዘለሉ ብዙ ብልሹ አሰራሮች እንዳሉ ግልጽ ነውና እነዚህ ሁኔታዎች ተጨምረው አሁን ባለው ቀጠናው ላይ ካለው ቀውስ አኳያ አድቫንቴጁን መጠቀም ይፈልጋል። ምክንያቱም በዚህ ምስቅልቅል ጊዜ ውስጥ ነገ ፌዴራል መንግስቱ አቅም አደርጅቶ የተሻለ ሰላም የሚታይ ከሆነ
ሌላ ግጭት ኤርትራ ላይ መቀስቀሱ አይቀርም የሚል ግምት ስላላቸው ይህን አጋጣሚ ተጠቅመው የፌዴራል መንግስቱ እንዲወድቅ ማድረጋቸው አይቀርም። ስለዚህ ቲፒኤልኤፍ በራሱ ብቻ ሳይሆን ከሱዳን የሚመጣ ጫና ይኖራል፣ ከሻቢያ የሚመጣው ጫና አለ። ሻቢያ ሁሌ ምን እያደረገ እንደሆነ ይታወቃል። ቲፒኤልኤፍ ጋር በተገናኘ እነዚህ ሁኔታዎች ጦርነት አይኖርም ከሚለው በዘለለ ጦርነት ይኖራል የሚል አንድምታ ነው ያለው። ፌዴራል መንግስቱ በእርግጥ ያን ያክል ገፍቶ ለመጀመር የሚያስችል አቅም የለውም። አማራ ክልል ላይ የገባበት ጦርነት ግራና ቀኝ መስቀለኛ አጣብቆ የያዘው ነው። በዚህ ሁኔታ ውስጥ ባይጀምር ደስ ይለዋል። ግን ደግሞ የሀገሪቱ ሉዓላዊነት በማስከበር ወይም ደግሞ የአንድ ሀገር መንግስት ነኝ ካለ ትግራይ ላይ ያለውን ኦልሬዲ ሉዓላዊነቱን ካጣ በእንደዚህ አይነት ሁኔታ መንግስት ነኝ ብሎ የመንግስት ቁመና ሊይዝ የሚችልበት አግባብ የለም። ይህም አንድ ሌላ ፈተና ነው ለፌዴራል መንግስቱም ቢሆን ይህንን ዝም ብሎ ለማለፍ የሚቻልም ሁኔታ አይደለም። ስለዚህ ፋይናሊ መቼ ነው የሚጀምረው የሚለው ላይታወቅ ይችላል እንጂ ጦርነቱ የሚቀር አይመስለኝም። በእኔ እይታ እንደዛ ነው የምረዳው። ታይም አለኝ ቴዲ? አንዴ ቃል ከዛ በዘለለ ቲፒኤልኤፍ ኢጎስቲክ ነው። አሁን አንድ ቤት ውስጥ ሁለት አባወራ ነው የሆነው። ፌዴራል መንግስቱ እንግዲህ ያው ዞሮ ዞሮ አክሴፕታንስ ባይኖረውም አለቃ ነኝ ማለቱ አይቀርም። ቲፒኤልኤፍ ደግሞ ይህንን ኢጎ መቀበል የሚችል አይነት አይደለም። ባይ ኔቸር ኢጎስቲክ ነው። ሶ በግራም በቀኝም ብሎ ወደ ስልጣን መምጣትን አጋጣሚውን መጠቀም ይፈልጋል። በዚህ ሂደት ደግሞ ጦርነት ከተጀመረም አሁን እንኳን ህዝቡ የተሰላቸ ቢሆንም ህዝቡን ለማነሳሳት የሚያስችል ቴክኒክ የሚያጣ ድርጅት አይደለም። ህዝብ ለማነሳሳት የሚያስችል ቴክኒክ በጦርነት ሂደት ውስጥ መፍጠር የሚችል ድርጅት ነው። ይሄ ተሞክሮም ከዚህ በፊት ያለው ሁኔታ የምንረዳው ነውና ዞሮ ዞሮ በኔ እይታ ፌዴራል መንግስቱ ላይ የሚመጣ ጦርነት አይቀሬ እንደሆነ ነው የሚታየኝ። አመሰግናለሁ ቴዲ። ቴንክ ዩ። ወደ ሳሚ ዘአክሱማይት እንሄዳለን። ሳሚያችን አለ እንዴት ነህ? አለው ለሳሚ እንዴት ነው ሳሚያችን? አለው ለማን ነው አለን ይመስገን። እሺ ዋናው ፍሬ ሐሳብ ማለት በዚህ በቅድም ማነሳው ነጥብ ላይ ልቀጥል ወይስ ሪፍሬሽ የምታደርገው ነገር አለ? እየታዘብክ ነው። ግን የዛሬ 4 ዓመት 5 ዓመት በምናወራበት ጉዳይ ላይ ድጋሚ መገናኘታችን አይገርም? በጣም ያሳፍራል። በጣም ያሳፍራል። በጣም ያናዳል። ማለት አላቅም ቴዲ ምን ብለህ እንደሚወራም ያስከውን ስታንድ ባይ ዘ ወይ አመሰግናለሁ ቴዲ። በጣም ደስ በሚል ሁኔታ ነው እየገለጽክ ያለው። ባለፈውም ነግሬህ ነበር አይደል? ስለሆነ ሰውዬ ስናወራ ቤዚካሊ ሐሳባችን ተመሳሳይ ነው። ዛሬ ልዩነት አገኘው ብዬሽ ነበርና ያው ወደ ምንስማማበት ነጥብ ተመልሰናል ማለት ነው። ከአንድ ሳምንት የሐሳብ ልዩነት በዘመነ መልኩ ፈተነው። ኦኬ ደስ ይላል። ወይዘው ፖለቲካ ትቻለዋ ታውቃለህ ቴዲ? አንዳንድ ምሁራኖች አሉ ፖለቲካ ሳይንስ ያጠኑና ለነሱ ትተነዋል። ፖለቲካ ጦርነት መስሎ የሚሰማቸው አሉ ወንድሞቼ። ድፍረታቸው ደግሞ ፖለቲካ ሳይንስ አጥንቻለሁ ይሉኛል። ሜቢ የሆነ ጊዜ ቁጥቋጦ ስር የተማሩት ፖለቲካ አለ። እንዴት ጥይት እንዴት እንደሚፈታ እንዴት ህዝብ እንደምታሳምጽና እንዴት እንደምትዋጋ የተማሯት ፖለቲካ አለችና አልጨመሩባትም ቴዲ። በሳይንስ በቴክኖሎጂ እና በሌሎች ዲፕሎማሲያዊ መንገድ ጦርነት ማስቀረት እንደሚቻል አልጨመሩበትም። ያንን ትምህርት ቋንቋ ጨመሩበት፣ የላንጉዌጅ ምናምን የእንግሊዝኛ ላንጉዌጅ ጨመሩበትና የቆጥቋጦውን ፖለቲካ በእንግሊዝኛ ተርጉመው ይነግሩናል ማለት ነው። በጣም ያሳፍራል። ፕላስ ካም በኋላ ስለሚነሳው አንዳችም ነገር ቢኖር ጦርነት ምናምን የሚባል ነገር ቢኖር እዚህ ላይ የሰማሁት ነገር ነበር፣ ብልጽግናና ትግራይ የሚል ነገር ነበር። ትግራይን ከዚህ አውጡት። ካም በኋላ የትኛውም የሚነሳ ጦርነት የሚያደራጀውና የሚቀሰቅሰው ኃይል ተጠያቂ ይሆናል። ብልጽግናም ከሆነ እንደ ብልጽግና ተጠያቂ ይሆናል። ህወሓትም እንደ ህወሓት ተጠያቂ ይሆናል። የትግራይ ህዝብ ከዚህ አውጡት። ብልጽግናና ትግራይ ጦርነት ውስጥ ቢገቡ የሚባል ነገር አለ። ለትግራይ ሲሆን ትግራይ ይባላል፣ ለኢትዮጵያ ሲሆን ብልጽግና ይባላል። ወይ ኢትዮጵያና ትግራይ በል እንግዲህ ልብ ካለ ሞራል ካለህ ማለት ነው።
እዚህ ጦርነት የኢትዮጵያ የምትከተው ከሆነ ኢትዮጵያ ብለህ ተነሳ። የትግራይ ህዝብን ግን አሁን ካለው አመራር አሶሺየት አድርገህ የትግራይና የብልጽግና ጦርነት ብለህ እንዳታነሳ። እዚህ ጋር እያንዳንዱ ማለት ነው ቴዲ በዚህ አካሄድ ላይ እንድታስተካክልልኝ እፈልጋለሁ። ቀደም ጣልቃ ልገባብህ ነበር፣ ያው መድረኩና ቤቱ ስለማይፈቅድ ነው ዝም ያልኩት። ከዚህ በኋላ የትግራይ ጦርነት በቅቶኛል ብሏል፣ መሮኛል፣ ሰልችቶኛል፣ አልፈልግም ብሏል። በራሱ መንገድ አንድ ለአምስት ያደራጀውን የእናቶች አሉ ፖለቲካሊ ኮንሺየስ ያሉን እናት መሮጥም የተሰደደን ያለው ወጣት ያልተማከረበት ያልወሰነበትን ጦርነት አስነሳሳ የትግራይ ህዝብ ነው ልትል አትችልም። ስታፕ ኢት። እዚህ ጋር መቆም አለበት። ከዚህ በኋላ የምትዋጋው ከሆነ ትዋጋለህ። አንተ አሜሪካ ተቀምጠህ እንግሊዝኛ ቋንቋ ስለቻልክ ሰላማዊ ሰልፍ ቤተሰቦችና ልጆችን ይዘህ ወጥተህ የትግራይን ህፃናት የትግራይን ወጣቶችን በጦርነት ልትማግድ አትችልም። ፈልጎ የሚገባ ካለ ምህረት ይስጠው። ማይታ ዋርሶ ብለናል ገና ከመጀመር በፊት ዌስት ነው ያደረጓቸው። ቴዲ በባለፈው ጦርነት የተነሳው ያ ሁሉ ያለቀው ወጣት ያ ሁሉ የተጎዳው ወጣት እኛ አትክራለን። ወንድሞቻችን ሰላማዊ ሰልፍ ወጥተው ምግብ ጠይቀው በአድማ በታኝ ነው የተበተኑት፣ በጭስ ነው የተበተኑት። አሁን ለማን ብሎ ነው የሚዋጉት? የሚዋጋ ትግራዋይ የለም። ካዋጋው ደግሞ በሁለቱም ወገን አሁን ለብልጽግና ምናምን ይሄ ብልጽግና የሚባለው መንግስት ሺህ አይነት የወንጀል ሪኮርዶችን አነሳላለሁ። እንደዚህ እንደና አንተና አይነቶች እኔ አንተነን ሳምሃው ሰውን ስለማይነካ ሪስፔክት አለኝ ሰውን ስለማይነካ፣ ግን በብልጽግና በኩል ላይ ያለን አመለካከት ብትችል ብትደበቅ ለምሳሌ ማን ለብልጽግና መንግስት ጥብቅና የሚቆም ማንም ዜጋ የለም። እኔ ድፍረታቸው ከየት እንደሚያመጣ አንዳንድ የብልጽግና ደጋፊዎች ይገርመኛል። አሁን ይሄ የሚነሳ ጦርነት ካለ የብልጽግናና የህወሓት ጦርነት ነው ባይዘው በቃ የሻዕቢያ እነዚህ ሶስቱ በሽብርና በወንጀል የተጨማለቁ ኃይሎች የድምር ጦርነት ነው የሚሆነው። ቴዲ እዚህ ጋር ትግራዋይም ኢትዮጵያዊም ሌላም ይሄ የፍትህ ፈላጊ ኤርትራዊም ካለ አይመለከተውም እያልን ያለ ነው። አሁን የፌደራል መንግስት ጦርነት ማስቀረት የሚፈልግ ቢሆን ኖሮ የዛሬ 2 ዓመት ማስቀረት ይችል ነበር። ሄደን እዚህ ደረጃ እንደምንደርስ እናውቃለን እኮ ተናግረናል እኮ ተናግረናል። እየሄደ ሰላሚና እንደሊ ተብሎ ከዛሬ 2 ዓመት ሰላማዊ ሰልፍ ሲወጣ ሰላም ስለምንፈልግ ነው፣ አጥብቀን ስለምንሻው ነው። አንዳንዱ አሁን ላይ ደርሶ እከሌ ጦርነት ጀመር ነው እከሌ እንደዚህ ሉን ምናምን ይባባልልሃል ማለት ነው። አብይ ተጠቅሞባቸው በቃ በልጧቸዋል፣ በታትኗቸዋል እነዚህ ሰዎች። አሁን ኢቭን ትግራይስ ማለት የትግራይ ህዝብ ፍትሃዊ ጦርነት ውስጥ የመግባት ሙሉ ምክንያት ነበረው ባይዘው። አሁን ላይ በትግራይ በኩል የሚነሳ ጦርነት ካለ እኔ ፍትሃዊ ነበር የምለው ቴዲ ማስቀረት የሚቻልበት እድል ስለነበረ ግን ጦርነት ልመደገፍ አልችልም። አሁን ላይ የሚነሳ ጦርነት ለምን መሰለህ? እንግዲህ 3 ዓመት ሙሉ ሻራ ላይ የሚኖር ህዝብ አለ፣ ተሰዶ በሱዳንም በትግራይ የተፈናቀለ ህዝብ አለ። ይሄ ህዝብ ወደ ቀዬ መልሱኝ፣ ወደ ቦታዬ መልሱኝ ነው እያለ ያለው። ይሄንን ህዝብ መመለስና ትግራይ ውስጥ ያለ የመልካም አስተዳደር ጥያቄዎች፣ የልማት ጥያቄዎች፣ የፍትህ ጥያቄዎችን ህዝቡ ታግሎ መመለስ የሚችልበትን እድል ብልጽግና ቀምቶታል ህዝቡ። በእርግጥ እንዲያደርግልን አንጠብቅም እኛ ጠላት ስለሆነ። አሁን አንዳንድ ሰው የብልጽግናን መንግስት እንዲቸርለት ወይ መልካም ነገር እንዲያደርግለት ይጠብቃል። አንዳንድ ትግራዋይ እኔን ብልጽግና እንደዛ አምረን የታገልነው ሰዎች የኛ የራሳችን አመራሮች እየሄዳችሁበት ያላችሁ መንገድ ትክክል አይደለም። መንገዳችን ይሄን እኮ እየተናገርን ያለ ነው፣ እየተቃወምናቸው ያለ ነው እኮ ዋጋ ስለከፈልንላቸው እኮ ነው። እሺ ዋጋ ስለከፈልንላቸው ነው። ዋጋ ለከፈልነው ነገር የራሳችን አመራሮችን መጠየቅ ሙሉ መብት አለን። ከብልጽግና ምንም ነገር አንጠብቅም። ሊያጠፋን ሊጨፈጭፈን ሁሉ አይነት እድል ሁሉ አይነት መንገድ የተጠቀመውን ኃይል አሁን ላይ ይሄን ካላደረገ ብለህ
ልጠይቅበት የሚችለው መንገድ የለም። አሁን መታወቅ ያለበት ነገር ትግራይ ውስጥ የምክር ቤቱ ከዚህ በፊት የነበረው ከ6 ዓመት በፊት የተመረጠውን የትግራይ ክልል ምክር ቤት መልሰዋል። ደብረጽዮን እንደገና ፕሬዝዳንት እንዲሆን የሹመት ደብዳቤ ተሰጥቷል። ይሄ ማለት በእርግጥ ስምምነቱን ጥሰውታል በሁሉም ወገን ያለው። ይሄ ማለት ግን ኢሚዲየት የተኩስ ማስጀመር ማለት ነው። በሌላ አባባል አሁን ጦርነቱ እንደመጀመር ነው የሚቆጠረው። ይሄ መሆን የለበትም። አሁንም ሊደራደር ይችላሉ። ኦፍ ኮርስ ይደራደራሉ። ባይዘው ህወሓትና ብልጽግና ይደራደራሉ። ታይ ጦርነቱ ኢሚዲየት ላይጀምር ይችላል። የፌደራል መንግስትም ለጦርነት ማነው ለምርጫ አንድ ማግስት ላይ ነው ያለው ምርጫ ለማድረግ። ስለዚህ ህጋዊ መንግስት ሳይተክል ጦርነት ሳይገባ ዛት ፋይ ህወሓት ቀድሞ እቺን ነገር ያደረገው ገብቷል። ወደ አሁን አብይ በምርጫ የሚደርስበት ክራይሲስ ይኖራል። ስለዚህ ተመልሶ ወደ ጦርነት እንዳይገባ የሚያደርግ ካደረገም በምርጫም በሌላም በኩል ማህበረሰቡ ወይ አመጽ ወይ የሆነ ነገር ይጀምራልና እኔ ቀድሜ መንግስት ተክዬ ለጦርነቱ ተዘጋጅቼ ልቆይ ነው የህወሓት አመራር እየወሰነ ያለው። ፖለቲካሊ ትክክል ሊሆን ይችላል። እኛ ግን ጦርነቱን አንደግፍም ነው አንፈልግም ነው። እሱ ብቻ አይደለም መታየት ያለበት። ሄዲ አሁን ያለው የሚነሳውን ጦርነት በህወሓትና በብልጽግና ብቻ የሚወሰን አይደለም ነው። የዓለም አቀፍ ማህበረሰብ ምንድነው የሚያደርገው? የአሜሪካ መንግስት ምንድነው የሚያደርገው? የአውሮፓ ህብረት ምንድነው የሚያደርገው? የእንግሊዝ መንግስት ምንድነው? ኢሚዲየትሊ ኮን ትግራይ ውስጥ ያለውን ነገር መቆም አለበት ብሎ መግለጫ ያወጡት ሁሉንም። ኦኬ። እና በጣም አደገኛ ሲናሪዮ ነው። ያው የኤርትራም ጉዳይ እዚህ ላይ መጨመር የሚቻልበት ሊኖር ይችል ነበር። ሜቢ ጊዜው ያጠራል መሰለኝ። ቴንክ ዩ። እሺ ሳሚ ቴንክ ዩ። የቁንዱዶ ፓርቲዎች ነው ፈረሶች ፈረሶች ነው የሚለው ቴዲ። የድሮ ወዳጅ ነኝ። በቆይታ በኋላ ነው የገባሁት። አዎ ታውቀዋለህ እንዴ? በደንብ ታውቀዋለህ። ረጅም ጊዜ ሰላም ብያለሁ ሁላችሁንም። ሳሚ ሰላም ነው ወይ? የዛሬ 4 ዓመት የነበረው ውይይት ላይ ማቆ ድምጽ ነው። አዎ በደንብ እንደውም የሆነ ጊዜ እንትን ሻይ ቡና ላይ አይተኸኝ እንትን ብለኸኛል ካስታወስክ። ኦኬ ያ ሻይ ቡና ሰለሞን ሹምዬ። አዎ ቴሌግራም ላይ ያገኘሃለሁ። ፌስቡክም ወዳጅ ነን። መጥቷል። እዚህ ነው ያለው ሰለሞን ሹምዬ። እንግዳ አረጋለሁ መጥቷል። በዚህ ነው ያለው ያለበት አካባቢ። እሺ እኔ ቅድም እየሰማው ነበር። አንተ ማለት ሁሉም ሰው ቸላ ያለው በጣም የተገረምኩት እኔ ስላየሁት አንተ ያነሳው ነገር ነበር። እኔ እንትኖችን እነኚህ ወታደራዊ እንትኖች የሚያወሩትን የመንግስት አቋም አድርጌ ነው የምወስደው። ጀነራል አበባው የሰጠው መግለጫ አለ የሆነ ፌስቡክ ላይ ነው ያነበብኩት። ይሄ መልእክት ነው በቃ የሆነ ነገር እንዳለ የሚጠቁም አድርጌ ነው ለኔ የምወስደው ማለት ነው። በዚህ በትግራይና በፌደራል መንግስቱ በኩል ያለው እንትን ማለት የፌደራል መንግስትና ትግራይ 2 ዓመት ውስጥ የትግራይ ጊዜያዊ መንግስት ሳሚ እንዳለው ቅድም መፈጸም የሚገባቸውን ባለመፈጸም እኔ አሁን ትግራይና ኢትዮጵያ አድርገው የሚያወሩ በተለይ ከሳሚና ከዛ በፊት የነበረው ሰው የዛ አይነት እንትን አይጠቅመንም። ተው ማለት ባለፈው የተማርነው ብዙ ነገር ተምረናል። እኔ ፊል አደርገዋለሁ የሳሚን ስም ተቋርጣል። ሚዩት ነህ። ስልክ ነው ይቅርታ። ይሰማል አይደል ቴዲ? ስልክ ገብቶብኝ ነው። ይሰማል። እና ፊል አደርገዋለሁ የሳሚን ስሜት የትግራይ እና የፌደራል መንግስት ጦርነት ሳይሆን እኔ እንደራሴ ንገረኝ ካልክ የኢህአዴግ አብዮታዊ ዲሞክራሲ ልጆች ሽኩቻ አድርጌ ነው የምወስደው። ሌላ ምንም አይደለም። በቃ ማለት ምን ከታዝብ ያለው መሰለ ታደሰ ወረደ ኢንተርቪውን ሰምቻለሁ። እኔ ታደሰ ወረደ የሄደበት መንገድ ጦርነትን አለመፈለግ ነው ለኔ። በቃ ምንም አያስፈልግም። በደንብ ተረድቶታል የህዝቡን ስሜት እዛ ጋር ያለውን የተጎዳውን ሰው ምናምን ከዚህ በኋላ አያስፈልገንም ነው።
በዛኛው ወገን ያለው እንግዲህ በቀደም ወጥቶ ሳሚ እንዳለው አሁን ይሄን ታይም መጠቀም ምናምን እኔ ሳሚ እንደፈራው በምርጫ የሚፈጠር ነገር ምናምን ኤክሰፕሽን አለው ኢትዮጵያ ውስጥ ምንም አይነት አመጽ ለማንሳት የሚፈልግም ያለ አይመስለኝም። ማለት ትቶላቸዋል ሁሉን ነገር እንደ ህዝብ የማየው የፈለጉትን ያድርጉ አይነት ነገር ማለት ነው። ግን እንደ ስርዓት ደግሞ ይሄ ስርዓትና እዛ ትግራይ ያለው ስርዓት ህዋት የሚባለው ለምንድን ነው የማይግባቡት ብለህ እንዲሁ እንትን ስታረቅ ከመጀመሪያ ጀምሮ ይሄ አባቱ የሞተበት ልጆች የውርስ ክፍፍል ላይ በቃ ተናክሰው እንደተያዙ ልጆች ነው የሆኑት። እንግዲህ ይሄ ለውጥ ከመጣ ጀምሮ ትላንትና ብዙ ሰው ያጨፋጨፉ ሰዎች ዛሬ ከአብይ ወገን አሉ፣ ከመንግስት ወገን፣ በዛኛው ወገን ደግሞ ሌሎች አሉ። አንድ ቪዲዮ አይታችሁ ከሆነ ጦርነት አያስፈልገንም ብዬ የማምነው እኔ ቢሾፍቱ ላይ ለሀገራቸው እንግዲህ እርስ በርስ ጦርነት ነው አብዛኛው ጊዜ ኢትዮጵያ ያደረገችው እንጂ ከጠላት ጋር ከኤክስተርናል ጠላት ሁለት ሀገር ምናምን መሰለኝ የተዋጋ ነው በታሪክ ብዬ የማስበው። መሬት ጠይቀው መሬት ተከልክለው እንዴት እንደሚያለቅሱ ቪዲዮ እየተዘዋወረ አይታችኋል። ለሀገራቸው ደማቸውን አጥንታቸውን የከሰከሱ የደሃ ልጆች። እንደነኛ አይነት ሰዎች ግን ስርዓት በመጣ ቁጥር ሀገራችን እዚያ ዲጂት ደርሳለች እንደዚህ እያሉ የሚነግሩን ሰዎች ወደ ውጪ ነው ሙቭ የሚያደርጉት። በኢህአዲግም ስለማውቀው ነው ያን ሰው መጥቶ እዚህ ጋር አሁን የሚነግረን ይሄ ኒውክለር ሳይንስ የሆነ የሚመስል የኢትዮጵያን እድገት ያኔም በኢህአዲግ ጊዜም እንደዛ ሲለን የነበረ ሰው ነው። አሁን ደግሞ ሙቭ አድርጓል ወደ ውጪ። እንደዚህ አይነት ሰዎች አይጠቅሙንም። የኔና የሳሚ አይነት መሬት ላይ ያለ ግን ህመሙን ያውቋል። ፕሊስ ጦርነት አያስፈልገንም። ሁለቱ አካላቶች ተቀምጠው መፍታት አለባቸው፣ ጉዳያቸውን መጨረስ አለባቸው። ሌላው አሁን እያየሁት ያለው ቀጠናው ላይ ሀገራችን ምን እየሆነች ነው እያልኩ ነበር። ማለት የሶማሊላንድ ጉዳይ አለ፣ ከዛ በኋላ የተበላሸ ነገር አለ ታውቃላችሁ። ሶማሌ ጋር ደግሞ የገባንበት ሰጣ ገባ አለ። ከዛ ከሶማሌ ጋር ተመልሶ የተስማሙት ነገር አለ። ግን እንደዛም ቢሆን ያለመተማመን መሆኑን የምታውቀው እንግዲህ ሶማሌ ውስጥ የግብጽ ሰራዊት የት ድረስ መጥቶ እዚህ አፍንጫችን ስር ድረስ መጥቶ እንዲቀመጥ ሶማሌ አድርጋለች። ለማስፈር የተጠቀሙበት መንገድ አለ። እዚህ ጋር ስትመጣ ደግሞ ከሱዳን ጋር አሁን የገባንበት ኮዝ አለ። ምንድነው ዲፕሎማሲ መንግስታችን ምንድነው እሳቤው ነገ ለሚፈጠረው ነገር ምንድነው? በቀደም የሆነ ጽሁፍ እያየው ነበር። ይችላል በቃ መሪያችን ይችላል ምናምን እየተባለ ወደ አልሆነ ጠርዝ ልንሄድ ነው ወይ? ፈረንጆቹ እኮ ቴዲ ከ2015 ጀምሮ እየነገሩን ነው። ፌልድ ስቴት ሊሆን ነው ይሄ ስቴት እያሉን ነው ያሉት። እና ስለ ስቴቱ ማሰብ መጀመር አለባችሁ። እኔም ቴዲም ሳሚም ልንደባደብ ደብረጽዮንም አብይም ሊጣሉ የሚችሉት ይሄ ስቴት እስከቀጠለ ድረስ ነው። ስቴቱ ግን ኮላፕስ ያደረገ ሁላችንም እንደ ሶማሊያ ማንሆንበት እንደሌላው ማንሆንበት ምክንያት የለም። ይሄ ስቴት ይቀጥል። ለዚህ ስቴት እኔ ችግር የለብኝም። ስቴቱ ይቀጥል፣ እንነጋገር ችግሮቻችን ላይ። አሲፍ ኦሮሞ ብሔርተኛ ልሆን እችላለሁ፣ ግን ሁሌ ቴዲ እኔ የምታዘበው ኢትዮጵያን የገዙ መሪዎች በተለይ ከኃይለ ሥላሴ ጀምሮ ኤክስተርናል ጠላት የመፈለግ የውስጥ ችግር ሳይፈቱ ግብጽ ልትመጣብን ነው። የኃይለ ሥላሴን ሕገ መንግስት ካየ በሙስሊም የተከበበ ሀገር የሚል አንቀጽ አለው። ከዛ ደርግ ይመጣል ባንዳና ምናምን ይልሃል። ኢህአዴግ ይመጣል ባንዳ ምናምን ይልሃል። ይሄኛውም ይመጣል የኤርትራ ተላላኪ። ይሄ መቆም አለበት። መጀመሪያ የውስጥ ችግራችንን ሶልቭ እናርግ። ከዛ በኋላ ማን አባቱ ነው የሚደፍረን? ዛሬ እኮ ከኢሳያስ ጋር የገባነውን ያኔ የነበረውን ፍቅር በሰጥቶ በመቀበል ባለመሆኑ ኢሳያስ ዛሬ አልቡርሃን ስር ስጋት ሆኖብናል አይደል? እንግዲህ ልኮ ሰራዊት እየሰማን ነው። የኤርትራ ሰራዊት ተሳታፊ እንደነበረ በሱዳን ኬዝ ነገስ አልቡርሃን ከሱ ጋር እንደማይሳተፍ በምን ታውቃለህ? ትግራይ ላይ እኔ ፌደራል መንግስቱን በአሁኑ በትግራይ ኬዝ ዝምታውን አድንቄያለሁ። የሰለጠነ አካሄድ ብዬ ልወስደው እችላለሁ። ምንም አይነት እስካሁን ምንም አልሰማንም። እነሱ መርጠዋል ምናምን ህዋቶች ምንም ነገር አልተናገሩም። ፌደራል መንግስት ዝምታው ምንድነው? በውስጥ የሚሰሩት ነገር ይኖራል፣ ሚዲያ ላይ ላያወጡት ይችላል። ግን ጦርነት ማስቀረት ከቻሉ
ጥሩ ነው በስምምነት ከደብረጽዮን ጋር ተደራድረው እሺ በስምምነት ከቻሉ ጥሩ ነው። ግን ቀጠናውን ወገኖቼ እንየው እየመጣ ያለው የተጀመረ ነገር ትግራይ ላይ የምትጀመር ነገር ቀጠናውን ሊያምስ ይችላልና እኛም እንደ ስቴት ችግር ውስጥ ልንገባ እንችላለን። ስናወራ በሰከነ ምንድነው ሊበጀን የምንችለው ልናገኝ የምንችለው ከዚህ ውስጥ ብለን ቆም ብለን ማሰብ መቻል አለብን የሚለውን ነው። ጨርሻለሁ። ቴዲ ቴንክ ዩ። አድማጮቻችን ብዙ ጊዜ የሚያዝናናኝ የእናንተ ኮመንት ነው ታውቃላችሁ። የኛ ህዝብ እስኪ መጀመሪያ ለማመስገን ጨርሳችሁ ስሙ። አሁን አንዳንዱ 2-3 ጊዜ ሐሳብ ይቀይራል። በአረፍተ ነገርህ መሃል ስሜቱን የሚኮረኮርለትን ነገር ሲያገኝ ስሜቱን ስትኮረኮርለት ደህና መተው የሚባል ነገር የለም። ደህና መት እንዲህ እንደ አንተ ዌቭ ነህ እንዲህ እንደዚህ የምትለው የአንድን ሰው ሐሳብ መጀመሪያ ጨርሳችሁ ስሙ። በዛ ላይ የሰው ልጅ የራሱ ሐሳብ አለው። እንደዛ አይነት ነገሮች ስላየሁኝ ነው። እንዴት ሰው በ8 ደቂቃ 4 ጊዜ አንዱ ልጅ ሲጠማዘዝ ስላየሁኝ ነው። እሺ የቆንድዶን እናመሰግናለን። ወደ መስፍን ፈይሳ ሮቢ እንሄዳለን። ክብራትና ክብራን መስፍናችን ወደ ላይ ትወጣለህ። ቴዲ እንዴት ነህ? አለን ሁሉ ሰላም ነው። ያው አሁን ያነሳኸው ነገር ነው የተናጋሪዎቹን ሀሳብ የሚጠቀልልልኝ። የእኛ ህዝብ አሁን ኮሜንት ላይ አንተ እንዳየው አይነት ህዝብ ነው ያለንና ህዝቡ የምንለው ሚዲያ ላይ የምናየው ማለት ነው። ይሄ ማጆሪቲው ሳይለንቱ የመጣውን ተቀብሎ ከመጓዝ በስተቀር 90% ጠቅላይ ሚኒስትር ዶክተር አብይ የቱ ነው ብትለው ማያውቀው ገበሬ ነው ያለን እኛ ህዝብ። አሁን ባለ ተጨባጭ ሁኔታ መንግስት ምን እንዲያረግልን እንደሚፈልጉ ልቀቁ፣ በቃ ስልጣን ልቀቁ እና እኛ ስልጣን እንያዝ ነው ጥያቄው። የመሃሉን አገር ችግር ይፍታ ይላሉ። እሺ ልፍታ፣ እንዴት እንፍታ? ስልጣን ልቀቅ፣ ስልጣን አካፍለን። ይሄ ነው የኤሊቱ ጥያቄ። ስልጣን ደግሞ እንኳን በአፍሪካ በአውሮፓ ባደጉ ሀገራት ስልጣን ስጠኝ ብሎ ስልጣን የተሰጣጣ ህዝብ የለም። አንተ አቅልሃለሁ እንደምትለው ሌላውም አቅልሃለሁ ብሎ ነው ስልጣን ላይ የሚቀመጠው። ዛሬ ሻዕቢያን፣ ዛሬ ፋኖን፣ ዛሬ ኦነግን ተባብረን ይሄ ስርዓት መውረድ አለበት የሚሉ ትናንትም ከትናንት ወዲያም ስናነሳ ነበረ። አኩራፊዎች ሻዕቢያን ተደግፎ የኢትዮጵያን መንግስት አወርዳለሁ የሚል ካለ ነገ ለሻዕቢያ ተገርጄ ነው ኢትዮጵያን የምገዛው ብሎ ማመን አለበት። ሻዕቢያን ተደግፎ ይህን ስልጣን ከጣለ ለሻዕቢያ ካልተመቸ ሌላ ያደራጅበታል። ለአገር ካሰብክ ቋሚ አቋም ነው ሊኖርብ ይገባው። ዛሬ ሻዕቢያ እኔን የሚያግዘኝ የበለጸገች ኢትዮጵያን እንድትኖር ነው የሚፈልገው። ዴሞክራቲክ የሆነች ኢትዮጵያ እንድትኖር ነው የሚፈልገው። ከኤርትራ የተሻለች ኢትዮጵያ እንድትኖር ነው የሚፈልገው። የሚያግዘኝ ግብፅ የምታግዘኝ ሱዳን የሚያግዙኝ ምንድን ነው ምክንያታቸው ብሎ ካላመነ እኔን ስልጣን ላይ ያውጣኝና ሌላ ያደራጅብኝ ችግር የለም ያኔ ደግሞ ታገለዋለሁ ካልሆነ በስተቀር አሁን እነዚህ ጎረቤት ብሔራዊ ጥቅማቸውን ስለሚፈልጉ ነው። አንተ ትላለህ ኢሳያስ አንተን እየገዛ አንተኑ ከወንድም ጋር ካጋደለ ብሔራዊ ጥቅሙን እያስከበረ ነው ያልከው ነው። ኢሳያስ በዘመናት ከተመሰረተ ጊዜ ኦነግን፣ ግንቦት ሰባትን፣ አርበኞችን እዛ ለራሳቸው የማይስማሙ ቀበሮ፣ ጅብ፣ አህያ አንድ ቦታ አስቀምጦ ግን መሃል ላይ ብረት አድርጎ እንዳይነካከሱ ይጠብቃቸዋል። እነዚህ የጋራ አገር ይገነባሉ ብሎ አምኖ አይደለም። ኢትዮጵያን እስካተራመሱለት፣ ኢትዮጵያን ኢኮኖሚ እስካደከሙለት፣ ኢትዮጵያን እስካስመቃቀሉለት ድረስ ለሱ ሰይጣን ለምን አይሆኑም?
ለምን አይሆንም? አንድ ኢትዮጵያዊ ቋሚ አቋም የሚኖረው ዛሬ ኤርትራ ኢትዮጵያ ተዋጊ የምታግዘው ወይም ተቃዋሚ የምታግዘው ነገ አገረ መንግስት እኔ ገዢ ብሆን ሌላ ሰው ላትገዛብኝ ነው ወይ ብሎ ነው ማመን ያለበት። ግብፅ ዛሬ ካገዘችኝ ነገ እኔ መንግስት ብሆን ሌላ ላታደራጅብኝ ነው ወይስ እነሱ እንደሚፈልጉት ነው ኢትዮጵያን ህዝብ ልገዛ ነው ወይስ ኤርትራና ግብፅ የሰጠችኝን አጀንዳ ይዤ ነው ኢትዮጵያን የምመራው እሷ በምትፈልገው አይነት ኢትዮጵያ ላስተዳድር ነው? ዛሬ ከነሱ ተረድቼ ዛሬ ይህን መንግስት ብጥል ነገ ምንድን ነኝ ብሎ ራሱን የማይጠይቅ ኢትዮጵያዊ እኔ ለአገር አስቦ ሳይሆን ለሁለት ነገር ነው፣ ወይ ስልጣን ጥማት ነው ወይ ሆዱን ለመሙላት ነው። ከዛ ውጪ አብይን ጣልልኝ የሚል የውጭ ሀገር እርዳታ ነገ አንተንም ለመጣል ወደኋላ አይልም። የማይጥልክ ለሱ ገረዶ ለሱ የምትገዛ መሪ ከሆንክ እሱ እንደሚፈልግ የሚያዝ ከሆነ እሱ የኢትዮጵያን ኢኮኖሚ የሚበዘብዝ ከሆነ እማትበለጽግ ከሆነ ድሃ ሆነ ብቻ ስልጣንህን የሚያምስ ሰው እንዳይኖርብህ ይጠብቅልሃል። ጎረቤት ሀገር ላይም ተመሽጎ አንተን እንዳይረብሹ እያሰረ ይመልስልሃል። አንተ ስልጣን ላይ ትቀመጣለህ። ግን ኢትዮጵያ አታርግም። ግን ኢትዮጵያ አትለወጥም። ግን ኢትዮጵያ በኢኮኖሚ አትሻልም። ለምን? እነሱ እያሳደዱ አስሮ ያመጡልሃል። ጎረቤት ሀገር አሜሪካ ሆነ ጎረቤት ሀገር ላይ ጥገኛ ካልሆንክ መንግስትም መጣል አትችልም በትጥቅ ትግል። የምትጥለው ግን አገር ለማስቀጠልና አገርን ለማበልጸግ ሳይሆን አንተ የምትፈልገውን ስልጣን ላኮረፍከው ስሜት ለተሸነፍከው ስሜት ለማሸነፍ ነው የሚረዳ እንጂ ኢትዮጵያ ለነገ ትውልድ የምትሆን አገር እንድትገነባ ከሌላ አገሮች ጥገኝነት ነፃ እንድትሆን ያላትን ሪሶርስ ተጠግባ ኢኮኖሚዋን እንድታዳብር የምትፈልግ ዜጋ ከሆንክ ለግንቦት ሰባት የረዳ ለኦነግ የረዳ ዛሬ ለፋኖ የሚረዳ ትናንት ወያኔን ትግራይ ገብቶ የትግራይ እናቶችን እንደዛ የቀጠቀጠ የዘረፈ ፋብሪካ ያፈረሰ አካል ዛሬ ደግሞ አብይን አብረን እንጥላለን ሲል ምንድን ነው ብሎ የማይጠይቅ ኢትዮጵያዊ ግራ ይገባኛል። እኔ አሁን ያለንበትን የመከላከያ አቅም አንዳንዶቹ ሰሞኑን እንደምትለው አንተም ትላለህ ብዙ ጊዜ የጠላትን አቅም እወቅ። ጠላትን ለማሸነፍ ጠላትን ጭንቅላት ኢዮ ፊት ለፊት ተረዳው፣ ጀርባውን አጥናው፣ አቅሙ ምንድን ነው፣ ከኋላ የተደገፈው ምንድን ነው ብለህ ለይ ትላለህ። አሁን ብዙዎቹ የኢትዮጵያ መንግስት የሚፈልገው አውደ ውጊያ ነው። ይሄ ማስ ውጊያ ወያኔ ያኔ ያረገችው አይነት ጦርነት ኢትዮጵያ ላይ የሚጀምር ጠላት ቢኖረው በለስ ይቀነዋል። የኢትዮጵያ መንግስት የሚቸገረው ሸማቂ ያባረረ ጊዜውን ወይ አያለማም ወይ አልተዋጋም። የሚቸገረው ሸማቂን አያጠፋም። ሸማቂ ምክንያቱም ጊዜ እየደበቀ ከጉድጓድ ውስጥ እንደ አይጥ እየወጣ ድመት ስትመጣበት ሮጣ አይጥ ውስጥ እንደምትገባ አይነት ትግል ስለሚያደርጉ ለመከላከያ ለመንግስት ይሄ ሄዴክ ነው። ግን ፉል ፍሌጅ ውጊያ ሻዕቢያም ተጨምራ ሱዳንም ተጨምራ ኤርትራም ተጨምራ ኦነግም ተጨምሮ ፋኖም አንድ ላይ ተደምሮ የኢትዮጵያ መንግስትን ፊት ለፊት ቢገጥሙ ለመንግስት ቀላል ነበር የሚሆነው። ሙሉ አቅሙን ሙሉ ትጥቁን ሙሉ ቴክኖሎጂውን ይጠቀምና በጊዜ ደምስሶ ይጨርሳል። አይጥ ማባረሩ ነው ለኢትዮጵያ መንግስት ከባድ የሆነለት እንጂ ገዘፍ ብሎ ቢመጣማ ጸሎቱን አይችልም። ለዛ ነው እንደዛ እንዲመጡ ዝም ብሎ እየተመለከተ ያለው። ዝም ብሎ በድሮን እየቀኘ እላቸው ላይ እያንዣበበ አቅማቸውን እየለካ ይሞክሩት ይጀምሩት እያለ የሚንቀሳቀሰው በዚህ ልክ ነው። ይሄን አለመረዳት ነው የኢትዮጵያ መንግስት ምን አቅም ላይ እንዳለ ትናንት በቆሙበት ጭቅላት ዛሬም ቆሞ እግረኛ የማናሰማራበት ደረጃ ደርሰናል። 150 ወታደር በቀን እናመርታለን። አጥፍቶ ጠፊ ድሮን ማለት ነው። እሱም በወር ማባዛት ብቻ ነው። ስንት ወታደር አለን አጥፍቶ ጠፊ ቴክኖሎጂ ኢትዮጵያ መንግስት የሚለውን እሱ ደግሞ እንደ ድመት ለሚሮጡ እንደ አይጥ ለሚሮጡ አይበጅም።
ሙሉ ፉል ፍሌጅ ለሚዋጋ ጠላት ነው የሚጠቅመውና እሱም ቢያስቡት የተሻለ ነው ብዬ ነው ቴዲ። እሺ ክብራትና ክብራን ከሰዓት አንጻር እዚህ ጋር ላብቃ። ነገ በጊዜ ለመገናኘት ፕሮግራም ሊያዝ አይነው ሁለተኛ ዞር መናገር ፈልጋችኋል፣ ግን የዛሬውን ፕሮግራም በዚህ በአሳሰብ ስንሰደብ እኮ ዝም ብለን የሰማነው መልስ ልንሰጥበት ብለን ነው። ይርታቸው በእናትህ በብሎክ እንዳላሰናበት ንግግርን አስተካከል። ማን የሰደበ? የቤቱን ደረጃ ነው የምታወርደው እኮ ስንሰደብ ስትል ለሚሰማ ሰው ሌላ ቦታ አንዴ ሰማኝ። የምን ስድብ ነው እዚህ ቤት ያለው? መሳደብ ቢሹት እንኳን አይገኝም እዚህ። ስንሰደብ መተቸት ማለት መሰደብ ነው እንዴ? አንተም ትተቻለህ፣ ቁጭ ብለህ ስንት ትወጣለህ። ስንሰደብ የሚለው ነገር ግን ትክክል አይደለም። አስተካክሉ ፕሊስ። በተረፈ ግን ለነገ ብንገናኝ ምን ይመስላችኋል?